በወላጅ የተጀመረው የወተት ላም እርባታ ተግባር ዛሬ ላይ ወደ ልጅ ተሸጋግሮ የተሻለ ምርታማነት እንዲኖር ዘመናዊነትን በተላበሰ መልኩ እየተሰራ ነው። ወጣት ኤርሚያስ ሽፈራው በኮምቦልቻ ከተማ አስተዳደር በወተት ላም እርባታ የተሰማራ ወጣት ነው። ያው በዛን ጊዜ ሲሰራ ያው አንዳንድ ጊዜ ከፍቅር አንፃር ነበር ድሮ ሲሰራ የነበረው ያው ስለሚወዱት ሆቢያቸው ስለነበረ ነበር የሚሰሩትና አሁን ላይ ደግሞ ያለንበት ዘመኑም ራሱ ብዙ ነገሮች የተቀየሩ ነገሮች ከመኖራቸው አንፃር እነሱን አፕግሬድ እያደረግን የተሻሉ ምርቶች እየሰራን ነው አሁን እየሄድን ያለ ነው። የስራው አጀማመር እንደ ልምድና ፍላጎት የተጀመረ መሆኑን የሚያነሱት የወጣት ኤርሚያስ አባት አቶ ሽፈራው ግር ሲል በልምድ የተጀመረው ስራ አሁን ላይ በዘመናዊ መልኩ እየተስፋፋ መጥቷል ባይ ናቸው። በ8 ከብቶች ጀምረን ያው እየሰራን በምንሄድበት ጊዜ መጨረሻ ላይ ግን እስከ 150 ደርሰናል። እንደውም አሁን በጠቅላላ በእናንተ ምስራቅ ጎጃም እንትናማን ነው ስሙ ሰሜን ሸዋም የትግራይም አብዛኛው ዘር የኛ የግብርናው ስራ አይደለም እንዴ አብዛኛው ትኩረት ተሰጥቶት እንዲሰራ እየተባለ ነው አሁን አይደለም እንዴ። በዛን ሰዓት ስንጀምር ግን ብዙውን ጊዜ አትኩሮት የለም። እንግዲህ አሁን ስታስቡት ወደ 20 ምናምን አመት ሆነ። ይሄ እነዚህ አመታት ይህን ድርጅት ትልቅ ደረጃ ላይ ማድረስ ነበረብን። ዋናው ትልቁ ነገር ትኩረት መሰጠት አለበት በመንግስትም በኩል አሁን እንደተባለ አሁን እንዳሁኑ ማለት ነው። አሁን ላይ ብዛት ያላቸው ላሞችን ከመያዝ ይልቅ አነስተኛ ቁጥር ያላቸውን ምርጥ ዝርያ በማሻሻል የወተት ምርትን ማሳደግ እንደ ስልት በመውሰድ ስራውን እያስፋፉት ነው። ብዛት ያለው ከብቶች ከመያዝ በላይ ምንድነው ብዛት ያለው ምርት ወደ ማምረት ቁጥራቸውን ወደ መቀነስና ቁጥራቸውን ቀንሰን ቢያንስ ድሮ 3 ላም ምናምን ሲሰጥ የነበረችውን የወተት ብዛት አሁን በአንድ ላም እንድናገኘው ወደ ማድረግና ሚኒመም ፖፑሌሽን ማክሲመም ፕሮዳክሽን ወደሚለው ነገር አድገን አሁን እየሰራን ያለበት ሁኔታ ነው ያለው። በፊት ሲገኝ የነበረው ቢያንስ እስከ 10 ሊትርም እስከ 11 ሊትር ምናምን ይገኝ ነበር። አሁን ግን እንደዚህ ሚኒመም ፖፑሌሽን ማክሲመም ፕሮዳክሽን ወደሚለው ነገር ስንገባ አሁን ላይ እየሰጡ ያሉት ቢያንስ ከ25 እስከ 30 ይሰጡ ነው። አቬሬጃችን ግን 25 ሊትር ነው አሁን በዚህ ሰዓት ያለው። የወተት ላም እርባታ ስራ ትኩረትና ትጋት የሚፈልግ ሲሆን አዋጭነቱ ግን ጥርጥር የለውም የሚለው ወጣት ኤርሚያስ የራስ ተነሳሽነትን ቀዳሚ የለውጥ አቅም አድርጎ ይናገራል። ያው ስራው ምንም አይነት ስራ አለ ብዬ ማስበው ስራ ሁሉ የትኛውም ስራ ላይ የስራችን ሁኔታ ያሰራራችን ሁኔታ ነው እንጂ ወደነው ከሰራ ነው ሊያዋጣ ይችላል ብዬ ማስበው ስራ የለም። ግን ምንድነው እዚህ ስራ ላይ ሲሰራ ቢያንስ ሆቢ ይፈልጋል፣ ፕላስ ደግሞ ተጨማሪ እንትን ይፈልጋል፣ ትጋት ይፈልጋል፣ በደንብ መነሳሳትና በደንብ መስራት ይፈልጋል። ከሰራው ግን በደንብ አትራፊም በደንብ አዋጭ የሚሆነ ስራ ነው። ግን ምንድነው በጣም አድካሚ ሆኖ ግን ውጤቱ ሚዛን ያህል ነው። በኮምቦልቻ ከተማ አስተዳደር ህጋዊ ፈቃድ አውጥተው የተሻለ የወተት ላም ዝርያ ይዘው እየሰሩ ያሉ 345 ባለሀብቶች ያሉ ሲሆን 17 በኢንተርፕራይዝ የተደራጁ ወጣቶችም በዘርፉ እየሰሩ ይገኛሉ። አቶ መሐመድ አሊ የኮምቦልቻ ከተማ አስተዳደር እንስሳትና አሳ ሀብት ልማት ጽሕፈት ቤት ኃላፊ ናቸው። ህጋዊ ፈቃድ አውጥተው በተሻሻለ የወተት ላሞችን ብቻ በመያዝ እየሰሩ ያሉ 345 አሉ። ከነዚህ ውስጥ 88ቱ ሴቶች ናቸው። በኢንተርፕራይዝ ደረጃ 17 ኢንተርፕራይዞች አሉን። እንግዲህ የወተት ችግር ከዚህ በፊት ያው ወተት አብዛኛው ወደ ጎራባች ክልሎች ነበር የሚሄድ የነበረው እና ጎራባች ዞኖች። አሁን ግን እዚሁ ከተማችን ባለፈው መስከረም ላይ የተከፈተው የአባይ ወተት ማቀነባበሪያ ፋብሪካ አለ። እሱም ከፍተኛ የወተት መጠቀም አቅም ያለው ተቋም ነው፣ ድርጅት ነው። ቢያንስ 24 ሰዓት የሚሰራ ከሆነ እስከ 30,000 ሊትር ፐር ዴይ መጠቀም ፕሮሰስ ማድረግ የሚችል ማሽን ነው፣ ዩጅ ነው። እሱም አንድ መልካም አጋጣሚ ሆኗል የገበያ ትስስሩን ከመፍታት አኳያ። ሌላው ደግሞ የተማሪ ምገባ ያው እንግዲህ በከተማችን በርካታ አሁን በዚህ አመት ወደ 15,000 የሚሆኑ ተማሪዎች የወተት ምገባ ይካሄዳል። ይሄ ማለት 3,000 ሊትር ፐር ዴይ ወደዛ ይቀርባል ማለት ነው። ይሄ ለኛ አርቢዎች ያው የገበያ ትስስር ችግርን የፈታበት ሁኔታ ነው ያለው። ቀሪው ደግሞ ወተት እዚሁ ማህበረሰቡ ጋርና ከዛ ውጭ ያለው ደግሞ አሁንም ስቲል እስከ አፋርና ኦሮሚያ ዞን ወደ ከሚሴ አካባቢ የሚሄድበት ሁኔታ ነው ያለው። በከተማ አስተዳደሩ በቀን ከ50,000 እስከ 60,000 ሊትር ወተት የሚመረት ሲሆን እንደ ከተማ ከዚህ በላይ መስራት የሚያስችል አቅምና እድል እንዳላቸው ነው ኃላፊው የተናገሩት። አካባቢ ዝርያም የተሻሻለም ዝርያ ተጨምሮ አጠቃላይ ባለው መረጃ 60,000 ሊትር ፐር ዴይ ይመረታል።
እንግዲህ ምርት ያው በቂ ነው አይባልም ካለው ማህበረሰብ አንፃር ፋብሪካው ከሚጠቀመው እንትን አንፃር እንደውም አሁን እኛ ጋር ያሉ አርቢዎች አሁን ያለንበትን ፋርም ጨምሮ አነስተኛ የሆኑ ማሽኖችን በመግዛት እርጎ ሌላው ደግሞ ሌሎች ፕሮሰስ እያደረጉ ፓስቸራይዝ የሆኑ ወተቶችን የማቅረብ ስራ ጅምር ላይ ነው ያሉት። 5ቶቹ አርቢዎች አሁን እኛ ጋር ለተማሪ ምገባ የሚያቀርቡት እነሱ ናቸው።